በሚስጥር ኒካህ ከማሰር በሚስጥር ዚና መስራት በሚስጥር ኒካህ ከማሰር በሚስጥር ዝሙት ማድረግ ይሻላል። አልገባኝም ኡስታዝ ለማለት ይፈልገው ኸዋኒ ሰሞኑ ስለ ሲርያና ስለ ሙትዓ ባስተማርኩበት ደርስ ላይ ሶሻል ሚዲያ ላይ እየተንቀሳቀሰ ወይንም እየተዳረሰ ያለ መልእክት አለ። ሲርያ ማለት ሁለት አይነት ነው። በሲር ወይንም በድብቅ ኒካህ ወይንም ትዳር ሁለት አይነት ነው። አንደኛው ወልይ ኖሮ ምስክር ኖሮ መህር ኖሮ ባልና ሚስት ኖረው ኦር ወኪል ኖሮ ታስሮ ቤተሰብ እንዳይሰማብኝ ለጊዜው ለዚህን ያህል ጊዜ ለቤተሰብ እስከነገር ድረስ ጠብቂኝ ብሎ እሱና ሚስቱ ተስማምተው ተደብቀው የሚኖሩት ነው። በተቻለ መጠን ይሄ ነገር ጉዳቱ ስለሚከፋ ከፊል ዑለማዎች መክሩህ ነው የተጠላ ነው ኒካው ልክ ቢሆንም የተጠላ ነው ብለውታል። ለምንድን የተጠላበት ምክንያት መነገሩ ነብዩ ሰለላሁ ዐለይሂ ወሰለም አዕሊኑ ኒካህ ወድሪቡ ቢዱፍ ብለዋል። ኒካህን ገሃድ አውጡ በድቤ የሚምቱ ሴቶች ብለዋል። ስለዚህ ያንን መስፈርት ስላላሟላ ኒካው ልክ ቢሆንም የተጠላ ነው ብለዋል። በዛ እይታንቶና በአንድ ነገር የተጠላ ነው በሚለው እንስማማ። ሸርዑን ተውት እንደ አቅል እናውራን። ዋናው ሸርዑ ነው፣ ግን በሚገባን አማርኛ ለማውራት ብዬ ደብቀህ ኖርክ ኦር ደብቄ ኖርኩኝ እስከ መች ነው የምትሞተው ወይስ አትሞትም? እቺ ሚስት በሸርዕ በተሟላ መስፈርት አግብተሃታል። ለቤተሰብህ ለመንገር ጊዜ ወስደሃል፣ ጠብቀህ ደብቀህ ኖርሃል። መች ነው የምትሞተው? ማትሞት ከሆነ ደብቀህ ኖር። እምትሞት ከሆነ ግን መች ነው የምትሞተው? ልጅ ወልደሃል ኦር ጸንሳለች ኦር ባትወልድም ሚስትህ ናት። ስለዚህ ካንተ የሚገባት ነገር አለ። ከሞት ውርስ አላት። ልጆችህ ከሞቱ ውርስ አላቸው። አንተና ይሄኛው ቤተሰብና ይሄኛው ቤተሰብ ያንተው ልጆች ስለሆኑ ልጆችህን ማስተዋወቅ ሚስቶችህን ማስተዋወቅ ግዴታ ይልሃል። የሚቀጥለው ጉዳቱ የከፋ ስለሚሆን ፍርድ ቤት ስለሚያቆም ግጭት ስለሚፈጥር ሀታ የህይወት መጣፋት እንኳን ሊፈጥር ስለሚችል ስለዚህ በዚህና መሰል ምክንያቶች መክሩ ሆኖ እያለ ሸርዐን ግን ኒካው ውድቅ ነው ተብሎ አይባልም። ባይሆን እንመክራለን ትክክል ስላልሆነ እንደ ሞራልም ልክ አይደለምና ያንተን ልጅ አንድ ወንድ ደብቋት ባሌ ነው ብላ የሆነ ፕሮግራም ሲኖር አብራት ሄድም እዚህ የሆነ ቤት ላይ አሽጎ አስቀምጧታል። ትፈቅዳለህ? አትፈቅድም? በእርግጠኝነት አቂል ከሆንክ አትፈቅድም። ስለዚህ በሰው ሴት ላይም በሰዎች ልጆች ላይም ይህን አታድርግ። ሁለተኛ ማግባት ምክንያታዊ ከሆነ ከፈለገና እሱ ያግባ፣ እዛ ላይ ግድ የለብንም እኛ፣ የሱ መብት ነው። ግን በተቻለው መጠን ያሳወቅ ነው መች እንደሚሞት ስለማይታወቅ ይህን ተቀበሉ። ይሄ በዚህ ብቃና ወደ ሲርያው በምንሄድበት ጊዜ ሲርያ እና ሙትዓ ሲርያ ማለት ወልይ ባሌለበት እሷና እሱ ብቻ ተስማምተው ምስክርም በሌለበት የሚታሰር የሚስጥር ኒካህ በብሎ የሚታው ይሄ ኒካው ባጢል ነው፣ ተግባሩም ዝሙት ነው። በዚህ እንስማማለን። ጅምሁር አኒ እጅማዕ ያለበት መስአላ ነው። በዚህ እንስማማ። በዚህ ከተስማማን ብጅታ የፈጠረው ከዝሙት ይሻላል ያልኩት ነው። ከድብቅ ኒካህ የሚለው ቃል ነው ብጅታ የፈጠረባችሁ። ያኛው በድብቅ ኒካህ የሚለው እሱን አይደለም ማውራት የፈለግኩት እኔ። በሲርያ ተብሎ ሁለቱ ብቻ ተስማምተው ምስክር የለ ወልይ የለ ልጅቷ ልጃገረድም ትሁን ምንም ትሁን ሀታ ሐነፊያዎች እኮ አግብታ የፈታች ከሆነች ምስክር ካለ ቢያንስ ወልይ ባይኖርም ራሷን መዳር ትችላለች። በምስክር ፊት ነው መህር ኖሮ ነው ተሟልቶ ነው። አልሙሂም ይሄ ግን ምንም የለውም። ሁለቱ ብቻ ናቸው። አግብቼሻለሁ አግብቴያለሁ ብቻ ነው የሚባባል። ከዛ ደብቆ ይኖራል። ዝሙት ይሻላል ያልኩበትን ሎጂክ ልንገራችሁ። ዝሙት የሚያደርግ ሰው ይጸጸታል፣ ተውበት ያደርጋል። ይሄኛውም ዝሙት እያደረገ ያለው አይጸጸትም፣ ተውበት አያደርግም። ዝሙት የሚያደርግ ሰው ልጅ ላለመውለድ ጥንቃቄ ያደርጋል፣ ስሙ እንዳይጠፋ። ይሄኛው በሲር አግብቶ ኒካ አድርጋለሁም ብሎ ወዳም ቃልቻ ስላሰረለት ኒካው ልክ መስሎት ልጅ ይወልዳል፣ የዝሙት ልጅ ይወልዳል።
ዝሙት ላይ ያልሙት ነው የሚሻለው ያልኩበት ሎጂክ ነው እንጂማ የድብቋን ኒካህ ቀደም ባልኩት መልኩ የተረዳችሁኝ ሰዎች እሱ እንደዛ አይደለም ማለት ይፈልጉ። አሁን ወደ ቲክቶከሮች በመጣበት ጊዜ ቁንጽል ሐሳብ ቆርጣችሁ ስትለቁ ብዥታ መፈጠሩ ዳዋውን ለማዳረስ የምታደርጉት ጥረት እንዳለ ሆኖ ቁንጽል ሐሳብ አትልቀቁ፣ ሙሉ ልቀቁ። ፕላስ እንደዛ አይነት መልእክት ስታገኙ ሙሉ ኦዲዮ ፈልጉና አድምጣችሁ ተቹ። ደርሷል መልእክቱ። ሱብሃነከላህ